ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎች ጋር ማዕድ ኃይለም ቀዳሚ ወዳደረግነው ዜና ስናልፍ የራያ አዘቦ አርሶ አደሮች በማረትና በዓለም ምግብ ድርጅት ትብብር ብድር ወስደው በ93 ሚሊዮን ብር ወጪ ትላልቅ የመስኖ ጉድጓዶችን ማውጣታቸውን ገለጹ። የብድሩ ወለድ በማረትና የዓለም ምግብ ድርጅት የሚሸፈን መሆኑን የገለጹ ሲሆን የውሃ ጉድጓዶቹን ወደ ጥቅም ለመቀየር ዝግጅት እያደረጉ መሆናቸውም አክለው ገልጸዋል። የሸዊት ሙሉዓለም ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። በትግራይ ደቡባዊ ዞን ራያ አዘቦ ወረዳ የመቻረ ቀበሌ አርሶ አደሮች ምንም እንኳን በከርሰ መሬት ውሃ ቢኖርም በገንዘብና በባለሙያ እጥረት ምክንያት ውሃውን መጠቀም ባለመቻላቸው የምግብ ዋስትናቸውን ማረጋገጥ አለመቻላቸውን ገልጸዋል። የትግራይ ረድኤት ማህበር ይህንን ችግራቸውን በመረዳት በአራት ቡድን በማህበር ለተደራጁ አርሶ አደሮች ከደደቢት ማይክሮ ፋይናንስ ብድር በማመቻቸት የብድሩ ወለድም በዓለም ምግብ ድርጅት እንዲሸፈን በማድረግ ተጠቃሚዎች እንዳደረጋቸው የገለጹት አርሶ አደሮቹም በዚህም በመስኖ ልማት ተጠቃሚ ለመሆን ቅድመ ዝግጅቶች ማከናወናቸውም ብሎም ለቀጣይ የተሻለ ምርት ለማግኘት ተስፋ መሰነቃቸውን አስረድተዋል። ማየና ቢዚሃር ለጣላቀለና ነሐርስ ነውርና ከዚህ ቀደም ልክ እንደ አባቶቻችን የዝናብ ውሃ እየጠበቅን ነበር ስናርስ የነበር ነው። አሁን ግን ማረትና የዓለም ምግብ ትብብር በአራት ማህበር ተደራጅተን ባገኘነው እድል የመስኖ ልማትን ልንጠቀም ነው። ወለዱንም በዓለም ምግብ ድርጅት ይሸፍንልናል። ማሽላ ጣፍ ለዘራና ስለድነርና ከአሁን በፊት ማሽላና ጤፍ ብቻ ስንዘራ ነበር። ብዙ ተጠቃሚዎች አልነበርንም። አሁን ግን ቲማቲም፣ ሽንኩርት፣ በርበሬ፣ ድንች፣ ፓፓያና ሌሎችም በመስኖ በማልማት እንለወጣለን የሚል ተስፋ ነው ያለን። ማይ ስለደይለ ተርሻና እርሻችን ሰፊ ቢሆንም ውሃ ስላልነበረን ግን እህል ማግኘት አልቻልንም ነበር። አሁን ግን እንሰራለን። ልጆቻችን ወደ ስደት ከመሄድ ይድናሉ የሚል ተስፋም አለ። በትግራይ ረድኤት ማህበር ተቋም የእርሻ ልማት አስተባባሪ አቶ መብራቱ ጸጋይ የመቻረ ቀበሌ አርሶ አደሮች በከርሰ መሬት ያለውን ውሃ ወደ ጥቅም ለማዋል ከደደቢት ማይክሮ ፋይናንስ በተገኘው ከ93 ሚሊዮን ብር በላይ ተበድረው ለመስኖ ልማት የሚያገለግሉ ጥልቅ የውሃ ጉድጓዶችን ሊሰሩ መደረጉንና የብድሩ ወለድም 44 ሚሊዮን ብሩ በዓለም የምግብ ድርጅት መሸፈኑን ያስረዳሉ። 44 ሚሊዮን ተወለድ ኤግዛም ተገርሎም ተሸፍነሎም 44 ሚሊዮን ብር የብድር ወለድ ተሸፍኖላቸዋል። በአራት ግሩፕ ተደራጅተው ከደደቢት ማይክሮ ፋይናንስ ጋር በመተባበር 93.3 ሚሊዮን ብር ብድር እንዲወስዱም ተደርጓል። አሁን ያለንበት ደረጃም የመብራት ትራንስፎርመር ተዘርግቶ የውሃ ፓምፖች ተገዝተው ተገጣጥሞ ወደ ልማት መግባት የሚቻልበት ሁኔታ ነው እያመቻችን የምንገኘው። በእነዚህ የውሃ ጉድጓዶች በቀበሌው የሚገኙ በመቶዎች የሚቆጠሩ አርሶ አደሮች ተጠቃሚዎች እንደሚያደርግና ከ200 ሄክታር መሬት በላይ እንደሚያለማ አቶ መብራቱ አክለው ገልጸዋል። ናይተን ጉድጓድ አምቆት የጉድጓዶቹ ጥልቀት አብዛኛዎቹ ከ219 እስከ 221 ነው። የውሃ መጠኑም ከ40 እስከ 60 ሊትር ፐር ሰከንድ ነው። ይህ ማለት ከ40 እስከ 60 ሄክታር መሬት ማልማት ይችላል ማለት ነው። በዚህም 427 አርሶ አደሮች ቢኖሩም በትክክል የሚጠቀሙበትና ውል ያሰሩት ግን 193 አርሶ አደሮች ናቸው። አርሶ አደሮች ከገንዘባዊ ተቋማት ጋር አስተሳስሮ ተጠቃሚ በማድረግ ረገድ መንግስታዊና መንግስታዊ ያልሆኑ አካላት የድርሻቸውን እንዲወጡ ጥሪ ያቀረቡት በትግራይ ውሃና ኢነርጂ የኤሌክትሮሜካኒካል መሐንዲስ ብርሃነ ኃይሉ ናቸው። ከፍት ሸይጦም ጥራያም ሸይጦም እንኳን ተፈላልይ ነገራ ሸይጦም ይሄም የነበራቸውን ከብት እህል ሽጠው የ6-7 ሚሊዮን ብር የውሃ ጉድጓድ አስቆፍረው ወደ ስራ የሚገቡት ይህ ማለት ተቸግረው ነበር ያሰሩት ማለት ነው። ወደ ልማት ሲገቡ ውጤቱም ስለሚያውቁት ጭምር ነው። ስለዚህ በጎ አድራጊ አካላት እንደዚህ አይነት ብድር የሚያመቻች ከሆነ በመላው የትግራይ አካባቢ ጥሩ ለውጥ ሊመጣ ይችላል። በትግራይ ሰሜን ምዕራብ ዞን የጥንዚዛና ተባይ ለመከላከል ክትትልና ዳሰሳ እየተደረገ መሆኑ ተገለጸ። ተባዩ ታህታይ አዲያቦ ስር የሚገኙ ወረዳዎች እንዲሁም በማዕከል አዲያቦ የተከሰተ ሆኖ በደረሱ የማሽላ ዝርያዎች ጥቃት መጀመሩን በሰሜን ምዕራብ ዞን የእርሻ ዘርፍ አማካሪ አቶ ክብሮም ብስራት ገልጸዋል። እንደ የዘርፉ አማካሪ ገለጻ የተባዮቹ መንጋ ካለፉ ጊዜያት በተለየ መልኩ በወረርሽኝ መልክ ማጥቃት መጀመሩን ጠቁመዋል። 500 ሄክታር የሚሸፍነው በታህታይ አዲያቦ ወረዳ እንዲሁም በአዲያቦ ማህል ወረዳ በዝርያዎች ላይ ጥቃት ማድረሱም አስረድተዋል። አያይዘውም በአርሶ አደሮች በተከታታይ ዘመቻና የክትትል ዳሰሳ በማድረግ በመከላከል የተጀመረውን ዘመቻ ተጠናክሮ እንዲቀጥልና ሁሉንም የሚመለከተው አካል አደጋው ለመከላከል እንዲረባረብ ጥሪ ማቅረቡ የትግራይ ኮሙኒኬሽን ቢሮ አስታውቋል።
በሽረ የግብርና ምርምር ማዕከል ለአርሶ አደሩ የተሻለ ምርት የሚሰጡ የተለያዩ የምርጥ ዘር ብዜቶች ስራ እየተሰራ መሆኑን ተገለጸ። የምርምር ማዕከሉ ባለሙያዎችና አርሶ አደሮች ለአዝርዕቶቹ ለመታዘብና ተመክሮ ለመውሰድ ያለመ ጉብኝት አካሂደዋል። ለመለስ አባዲ ዘገባ ብርቱካን ጌታዬ። የሽረ ማይጸብሪ የግብርና ምርምር ማዕከል በምርምር ያገኛቸውን የማሽላ፣ ሰሊጥ፣ ሱፍና የእንስሳት መኖ የምርጥ ዘር ብዜቶችን ወደ አርሶ አደሩ ለማስፋፋት እየሰራ መሆኑን ገልጿል። የምርምር ማዕከሉ የሚሰራቸው ስራዎች የአርሶ አደሩን ችግር የሚያቃልል ነው ይላሉ የትግራይ ሰሜን ምዕራብ ዞን ነዋሪዎች። ብዙሓት ዓይነት መሸላ ኢና ርኢና ካብቲ ዝሕሸየ ናይ ዝብሉን ብዙ አይነት የማሽላ ምርጥ ዘር ብዜቶችን አይተናል። የቱ ይሻላል የሚለውንም ታዝበናል። ይህ ወደ አርሶ አደሩ ከተስፋፋ በአጭር ጊዜ ውስጥ የተሻለ ምርት ለማግኘት ለውጥ ይታያል የሚል ተስፋ አለኝ። ዝናፍ ዝገበረ ወሪዱ ዝጠቅም መሆኑ ለዓዝት መልካም ዝባል መብዛሕቱ ይህ ዘር ወደ አርሶ አደሩ ከተስፋፋ የሚጠቅም መሆኑን አይተናል። በአሁኑ ዓመት ዘሩ ተላምዷል። አርሶ አደሩም ምርጫው ያደረገው ነው። በቀጣይም ወደ አርሶ አደሩ ተስፋፍቶ ጥሩ ምርት ይሰጣል የሚል ተስፋ አለኝ። የሽረ ማይጸብሪ የግብርና ምርምር ማዕከል አስተባባሪ አቶ ይርጋ ገብረጻድቅ ተቋማቸው በምርምር የተገኙ አዲስ አዝርዕቶችን ወደ አርሶ አደሩ ለማስፋፋት እየሰሩ መሆናቸውን ይናገራሉ። አብዛ ዓመት ክርእ ከለና በአጠቃላሊ ናብ 97 ዝኣክሉ ናይ ምርምር አጀንዳታት ሒዝና ኢና እናሰርሕና ጸኒሕና። በአሁኑ ዓመት ስናይ በአጠቃላይ ወደ 97 የሚሆኑ የምርምር አጀንዳዎችን ይዘን እየሰራን ነው የቆየ ነው። ከነዚህ ውስጥ በተለይም ከአዝርት ጋር ተያይዞ የሻለ ምርት የሚሰጡ በሽታዎችን የሚቋቋሙ የምርጥ ዘር ብዜቶችን በማስፋፋትና በማቅረብ እየሰራን ነው። የእንስሳት ቀለብ በሚመለከትም አንዱ የእንስሳት ሀብት ላይ ከምንሰራቸው ስራዎች አንዱ ነው። የትግራይ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ተክላይ አበበ ተቋማቸው አዳዲስ የምርጥ ዘር ብዜቶችን ለአርሶ አደሩ በማስተዋወቅ ምርትና ምርታማነት እንዲጨምር እየተሰራ መሆኑንም ያስረዳሉ። ናይ መፍራይነት ከዓብ ተሆይኑ ዝሓሽ መፍራይነት ዘሎ ቴክኖሎጂ ክበር ከለለው ማለት ምርትና ምርታማነት እንዲጨምር የተሻለ ምርት የሚያስገኝ ቴክኖሎጂ በሁሉም ዘርፍ ሊቀበል ይገባል። በአዝርት፣ በእንስሳት ሀብት፣ በተፈጥሮ በመካናይዜሽንም ጭምር ሊታገዝ ይገባል። ስለዚህ በ2017 እና 2018 ዓ.ም የምርት ዘመን ወደ 800 ሄክታር የሚሆን የተለያዩ አዝርዕቶችና መኖዎች የማባዛት ስራ እየሰራን ነው። በሽረ ማይጸብሪ የግብርና ምርምር ማዕከል የተገኙ የምርጥ ዘር ብዜቶችን ለማላመድ በተካሄደው ጉብኝት ላይም ከትግራይ ሰሜን ምዕራብ ዞን ወረዳዎች የተወከሉ አርሶ አደሮች፣ የግብርና ባለሙያዎችና አመራሮች ተሳትፈዋል። ኒዮ ቴክኖሎጂ አዲስ ሙያ ፕላትፎርም የተሰኘ ዲጂታል አፕሊኬሽን ይፋ አደረገም። የሙያ ፕላትፎርም ዋና ስራው ትምህርት ላይ ያለውን ክፍተት ለመሸፈንና ተማሪዎች ላይ ግንዛቤ ለመፍጠር ያለመ አዲስ የሙያ ፕላትፎርም የተሰኘ ዲጂታል የማስተዋወቅ ስራውን በዛሬው ዕለት በይፋ አስመርቋል። ሙያ ፕላትፎርም ተገልጋዮች ስራ እድል የሚያገኙበት የሚያመቻች እንደሆነ በተለይም ለተጠቃሚዎች የስራ እድል የሚያመቻችና በማስተማር ገቢ እንዲያሳድጉና ባለሙያዎች ወደ ተጨባ ውጤት ለማምጣት ይረዳል ሲል ኒዮ ቴክኖሎጂ ምክትል ስራ አስኪያጅ ወጣት አብርሃም ሚካኤል ተናግሯል። ፕላትፎርሙ ዓለም አቀፍ ባለሙያዎች ከመንግስትና መንግስታዊ ያልሆኑ ድርጅቶች የሚያገናኝ ዲጂታል አፕሊኬሽን እንደሆነም አመላክተዋል። በመድረኩ የተገኙት የሳይንስና ቴክኖሎጂ ቢሮ ምክትል ኃላፊ ዶክተር ገብረመስቀል ገብረማርያም እንደተናገሩት ዲጂታል ቴክኖሎጂ በአነስተኛ ኢንቨስትመንት ከፍተኛ አስተዋጽኦ ያለው ስለሆነ በዚህ ስራ ላይ የሚቻለንን ድጋፍ ለማድረግ ቢሮው እንደሚሰራ ገልጿል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።